በእናታችሁ 10 ሚሊዮኑን ስጡትና ግን ቀጥቅጡልን። ታርጋችሁ ድጋሚ ቲክቶክ ላይ እንዳይመጣ። በብዙዎች ዘንድ ሲጠበቅ የነበረውን የሴዶ የኤምኤምኤ ፋይቲንግ ትላንትና በይፋ መቀበሉን ሰምታችኋል ብዬ አስባለሁ። ሰላም እንዴት ናችሁ ውድ የቻናላችን ቤተሰቦች? እንግዲህ ዛሬም እንደተለመደው በአዲስ ጉዳይ መተናል። ለዚህ ፔጅ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ፊላ ኢንተርቴይንመንት ነው። እንደሚታወቀው ሴዶ ከጆን ጋር ፋይት ለማድረግ አናውንስ እንደ እጩ እንደሆነ ሰምታችኋል ብዬ አስባለሁ። በዚህ መሃል ግን ብዙ ነገሮችን ተፈጥሯል። ሴዶ አንዴ ወጣ አንዴ ገባ እያለ ብዙ ነገሮችን ሲያዋክብና ሲፈጠር እንደነበር ብዙ ሰዎችን ታውቃላችሁ ብዬ ገምታለሁ። ያም ሆነ ይህ ግን ትላንትና በይፋ መፈራረሙን አይተናል። ስለዚህ ከጆን ጋር ፋይት እንደሚያደርግ ኦፈር ሲቀርብለት የሴዶ ምላሽ ምን ነበር የሚለውን ቪዲዮን አይተን እንመጣለን። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ቪዲዮውን እንዳያችሁት ነው። ሴዶ በከፍተኛ የማስጠንቀቂያ ለጆን እየሰጠ ነው ያለው። አጠቃላይ ሐሳቡን ስናየው አንተ እየተወዳደርክ ያለው ሰዎችን ፕሮፌሽናል አይደሉም። ስለዚህ እነሱን አሸንፈ በመጣል ብቻ አቅም አለኝ ጉልበት አለኝ ማለት ትክክል አይደለም። ከፕሮፌሽናል ሰው ጋር ፋይት ብታረግ ውጤቱን የምናየው ይሆናል። 5 ሰከንድ ብቻ ስጡኝ ብሏል ሴዶ። ጥሩ ምላሽ ነው፣ ደግሞ ስድብም አክሎበታል። ስለዚህ ሴዶ ይሄንን ተናግሮ ከዛ በኋላ ደግሞ የራሱን ሐሳብ ደግሞ የቀየረበት ደግሞ አንድ ቪዲዮ አለ በላይቭ ላይ ሲያወራ የተወሰደ ቪዲዮ ማለት ነው። ቪዲዮውን አይተን እንጣ። ማታ ምንድነው የተፈጠረው? ሴዶ 10 ሚሊዮን ብር ከውድድሩ በፊት ሳልጫወት ካላስገባችሁልኝ አልጋጠምም ብሏል። ይህ ገንዘብ ከውድድሩ ውጭ የሆነ ክፍያም እንዲሰጠው ነው የጠየቀው። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። ከንቃተ ህሊና ፋይት በኋላ ጆን ያቀረበውን ጥሪ ተከትሎ ለኢትዮጵያ ህዝብ ስል ተቀብየዋለሁ በማለት እርግጠኛ በመሆን የማለው ሴዶ ለኢትዮጵያ ህዝብ ብዬ ወላሂ እወዳደራለሁ። ላይቭ ላይ ግን በአንድ ወር ለሚያልቅ ብር ብዬ ያቀረባችሁልኝን የ4 ሚሊዮን ብር ኦፈር አልቀበልም፣ ሪንግ ውስጥም አልገባም ብሏል። በጣም ትልቅ ስቴጅ አዘጋጁ እስከ 500,000 የሚደርስ ሰው እኔን ለማየት መግባቱ አይቀርም ብሏል። ይህ ማለት 83,000 የሚችለውን 6 የሪያል ማድሪድ ስቴዲየም የሚሞላ ሰው እንደማለት ነው። እናም በ4,000 ብር ብታሰሉት 2 ቢሊዮን ብር ነው የሚሆነው። ስለዚህ ቀድማችሁ 10 ሚሊዮን ብር አስገቡልኝ ብሏል። ለዚህ ቢዝነስ እኔ ማለት ትልቁ ግባት እኔ ነኝ። በቃ ዋናው እኔ ነኝ። 500,000 ሰው ሚይዝ አዳራሽ አይገኝም። 500,000 ሰው ይገባል። 500,000 ሰው በ4,000 ብትሰራው ስንት ነው? ይህ ሊሆን የሚችል ቁጥር ነው ብላችሁ ታስባላችሁ ወይስ ሴዶ ፈርቶ ነው? ሐሳባችሁን በኮመንት አጋሩኝ። ቪዲዮውን እንዳያችሁት ነው የሴዶን አጠቃላይ ምላሽ። እኔ 10 ሚሊዮን ካልገባልኝ እግሬን አላነሳም። ምክንያቱም ፋይቱን እኔ ለማየት እንጂ ጆንን ለማየት አይደለም ሰዎችን የሚገቡ። ስለዚህ እኔ ደግሞ ከዛ ከሚገባው ሰው ጋር ተካፋይ መሆን አለብኝ። ይሄ ለኔ የምሰጠው ዋጋ ነው ብሎ አናውንስ አድርጓል። ይሄንን ካልተፈጸመ ግን እግሬን አላነሳም ጭራሽ ነው ያለው። ይሄንን አስመልክቶ የስዊት ቦክስ ባለቤት ደግሞ ጌች ደግሞ የሰጠው ምላሽ አለ።
እሱም ቪዲዮ ደግሞ ተከታትለን እንምጣ። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን ያው የኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ። ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘህ ውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምግብ እየበላን እናውራ። የምንግባባ ይመስለኛል። ያኔ ቪዲዮውን እንዳያችሁት ነው የጌች አጠቃላይ ሐሳብ። አንተ ባቀረብከው ኦፈር ባረከን መሰረት እንስማማለን፣ ችግር የለውም 10 ሚሊዮን እንሰጣለን። ነገር ግን ጆንን ካሸነፍከውና ካሸነፍከው ብቻ ነው። ስለዚህ ያላሸነፈ በባዶ እንደሚወጣ ነው የተነገረው። ምክንያቱም የመጀመሪያው የነበረውን ፋይት ኦፈሩ 5 ሚሊዮን ነው፣ ላሸነፈ 4 ሚሊዮን፣ ለተሸናፊ ደግሞ 1 ሚሊዮን ነበር። እኔ 10 ሚሊዮን ፈልጋለሁ አለ። ጌች ደግሞ እሱን ካሸነፍከውና ካሸነፍከው ብቻ 10 ሚሊዮን እንሰጣለን ብሎታል። ከዚህ በኋላ የሴዶ ምላሽ ደግሞ ምንድነው የሚለው ደግሞ አይተን እንመጣለን። ሴዶ በስተመጨረሻ እንግዲህ ከሰማይ ወርቅ ቢዘንብልኝ እንኳን አልደባደብም ብሏል። ሰሞኑን እንግዲህ ሁለተኛውን የኤምኤምኤ ፋይት በኢትዮጵያ ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል አርት በትናንትናው ዕለት እንግዲህ አካውንቱ መዘጋቱ የሚታወቅ ነው። እናም ትናንትና ምሽት ላይቭ ላይ እንደተናገረው በሶስት ምክንያት ይህንን ድብድብ በፍጹም አላረግም። አንደኛ ድብድቡ ራሱ እንዲሁ ስናየው የማይሆን ነበረም። ሁለተኛ እናቴ አትደባደብ ብላኛለች። እንዲሁም ደግሞ አላህ ድብድብ አይወድም በማለት በፍጹም ይህንን ድብድብ ከሰማይ ወርቅ እንኳን ቢዘንብልኝ አልደባደብም በማለት አቋሙን ግልጽ አድርጎ ተናግሯል። ይህንን የሴዶ ሐሳብ እንዴት ታዩታላችሁ? ቪዲዮውን እንዳያችሁት ነው የሴዶ አጠቃላይ ሐሳብ። እኔ እዚህ ፋይት ላይ በቃ አልወዳደርም፣ ምክንያቱም እናቴም ትቆጣኛለች፣ አላህም አይፈቅድም ብሏል። ይሄንን ሰዎችን እንደሰሙ በቃ ሴዶ ፈርቷል። ምክንያቱም ሴዶ በብዙ መንገድ ቢሞከር አሻፈረኝ እያለ ነው ያለው። ስለዚህ እኛ ነው መረዳት ያለብን እንጂ ለሴዶ ማስረዳት ትክክል አይደለም። ፈርቷል። ስለዚህ እንተው ነው ያሉት ያሉ ሰዎች። ሴዶ ደግሞ ይሄንን ላይቭ ላይ ያወሩትን ጥራት ነጠቅ ይዛችሁ እንደዚህ አትበሉ። ለሱ ደግሞ በቪዲዮ ምላሽ ሰጥቷል። ቪዲዮን አይተን እንምጣ። እናቴ ትቆጣኛለች፣ አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ በአም ፕሮፌሽናል ወይ የመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይሄን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ
እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። ሴዶ ፈርተሽ እያስወራ ነው እኮ ፈርም ብለህ ታስወራ እናቴ ትቆጣኛለች ብለህ እኔ አም ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ ገባለሁ። ፕሮፌሽናል አድርጉት እንጂ በነፃ ገባለሁ። እርግጠኛ ሰምታችኋል። አሁን ከነገች ጋር አገናኘዋለሁ፣ እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለህ እገባለሁ። እኔ በነፃ ገባለሁ። ፕሮፌሽናል አድርጉት እናንተ ፕሮፌሽናል አድርጉት። ለአንድ ወገን አታድርጉ። እኛ ለአንድ ወገን አናደላ ሴዶኔ እንደሆነ አንተ ደገፍኝ በቃ እና ያለን መድረክ ላይ በነፃ እንገባለን። we are brothers by the way እንደዛ አይደለም። ሴዶ ጀግና ነው፣ ከድሮ ጀምሮ ነው የማውቀው። እና ያለን በነፃ በቃ እና ዲል እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ችግር የለም። ቪዲዮውን እንዳያችሁት ነው። ሴዶ ለምን አላህም ይቆጣል እናቴም ትቆጣኛለች፣ አላህም አይወድም እናቴም ትቆጣኛለች ያለበትን ምክንያት አብራርቷል። የሴዶን ሐሳብ አጠቃላይ ሐሳቡን ለራሱ የሰጠውን ግምትን ትክክል ነው እንደ ፕሮፌሽናል የሚለው ደግሞ አንድ ሐሳብ አለ። ቪዲዮን አይተን እንምጣ። ሴዶን ፈሪ ያላችሁ ያላችሁ ሰዎች ቆም ብላችሁ አስቡ። ይህ የድፍረት ጉዳይ ሳይሆን የፕሮፌሽናል ቢዝነስ ጥያቄ ነው። ከውዝግቡ በስተጀርባ ያለው እውነታስ ምንድነው? የዚህን ጽሑፍ ሐሳብ ያገኘሁት ከፋስት መረጃ እንደሆነ ይታወቅልኝ። ሐሳቡ እንዲህ ይላል። ገለልተኛ ሆነን ካየነው የሴዶ አካሄድ ትክክለኛ ነው። ምክንያቱም በቦታውም ሆነ በቲቪ ውድድሩን የሚያየው ብዙ ተመልካች የሚመጣው እሱን ለማየት ነው። ሴዶ ራሱን ያስተዋወቀበት መንገድና የገነባው ብራንድ ዛሬ ለውድድሩ ትልቅ ገቢ የሚያስገኝ ቁልፍ ሆኗል። ነገር ግን ሴዶም ያለበት ችግር አለ። አንዴ 10 ሚሊዮን ሌላ ጊዜ 50 ሚሊዮን እያሉ አቋም መቀያየር ፕሮፌሽናልነት አይደለም። ከመጀመሪያውኑ ግልጽ የሆነና የማይቀያየር የቅድሚያ ክፍያ ወይም አፒራንስ ፊ መጠየቅ ነበረበት። በሌላ በኩል አዘጋጆቹ እሱን ፈሪ ለማስመሰል የሚያደርጉት የማዋከብ ሙድ ልክ አይደለም። አሸነፍክ 10 ሚሊዮን ውሰድ ማለት ስፖርታዊ ውል ሳይሆን ውርርድ ነው የሚመስለው። ይሄ ደግሞ እንደ ኢትዮጵያ ህገወጥ ነው። አሸናፊም ሆነ ተሸናፊ የሚገባቸውን ጥቅማ ጥቅም በግልጽ አስቀምጦ መደራደር ይገባ ነበር። አዘጋጆቹ ቅድሚያ ክፍያውን አቅርበውለት ሴዶ ብሩን ተቀብሎ ወደ ኋላ ካለ ያኔ ፈሪ ሊባል ይችላል። አሁን ግን ያለው ፍጥጫ የገንዘብና የክብር ጉዳይ ነው። እናንተስ ምን ትላላችሁ? እናንተ የትኛው ትክክል ነው? ሴዶ ቅድሚያ ክፍያ መጠየቁ ወይስ አዘጋጆቹ ያቀረቡት ካሸነፍኩ ውሰድ የሚለው ሐሳብ? ኮሜንት ላይ እንወያይበት። መልካም ጊዜ። ቪዲዮውን እንዳያችሁት ነው። ሐሳቡ ገለልተኛና በማስረጃ የተደራጀ ንግግርን የተዋቀረ የሚመስል ሐሳብን አይተናል። አንድ ወንድማችን ደግሞ በዎቾ ጉድ ቀርቦ ስለ ሴዶ የተናገረውን ሐሳብ ደግሞ አለ። እሱን ደግሞ ቪዲዮውን አይተን እንምጣ። እንትናን ነው የሆነ ቦታ ውድድር ላይ መጥቶ አይደባደብላቸው ሴዶ በጉልበት የሆነ ቦታ ቀጥቅጦ እሱን ዝም ማስባለት ፈልግ ሴዶ። ምክንያቱም ይሄ ትልቁ ዓላማውን እያበላሸባቸው ነው ብዬ ስለምን እንዴት አድርጎ እሱ ከዚህ በፊትም የለመደው ይኸውልህ የሆነ ውድድር ከእንትና ጋር ወዳደራለሁ ይላል። አሁን ያ ሶማሌው በሚለው ልጅ ይሁን 6 ወር ምናምን ይሁን ከአረብ ሀገር የሚመጡ እነ ሌይላን እነ ሂክማን አስፋልት ላይ በጠረባ እየጣለ ፖል እየደበደበ ከዛ የነ በድሩ ጫማ ቤት እንደገና እንትና ክትፎ ቤት ምናምን እያደረገ እዚህ ፉሪ አካባቢ ያሉ ቤቶችን በዚህ ኢሹ ማስታወቂያ 3 ወር 4 ወር እየሰራ ለምዷል። አሁን ትናንትናም ራሱ ሲነበ ጆኒን እንደዚህ እንደ ክትፎ በላሻለሁ ምናምን ለሱ እሱ ኮንቴንት ክሬተር ነው። እንደ ኮንቴንት ክሬተር ያዝናናኛል፣ ግን እንደ ኮንቴንት ክሬተር ደግሞ አራዳ መሆን ነበረበት። አሁን አንዳንድ ሰፈር ውስጥ አሉ ለምሳሌ እኔ ጀግና ነኝ ወታደር ነኝ ምናምን፣ ከዛ ሪሉ ሰው ሲመጣ ግን አፋቸውን ከድነው ይጠፋሉ። በቃ ይሄ ነው እርድና ማለት። በቃ ተሰክሳለህ እንደ ኮንቴንት ክሬተር። በቃ ሪሉ ሲመጣ ግን ላሽ ትላለህ። እሱ ላሽ አለላለ ዋናው ማንጓጣጥ መሳደብ ጀመር። እንደነሰው በቃ ይሁን ይዘውም ቢሆን ተቀጠቅጠዋል። አሁን በራይድ እየሄደ 1 ሚሊዮን ብር አይበቃኝም 10 ሚሊዮን ብር ቀድማችሁ አስገቡልኝ የሚል ገቢ አድርጉልኝ አለኩ። ቀድማችሁ ገቢ ካላረጋችሁልኝ እኔ ስፖርት ነው ይገርም ያስፈልጋል። አይ ከተደበደቡ ከዛ በኋላ ማንንም ያምነኝ ስለሌለ ብሎ አንዴ ልዝጋ ነው ሰው ጠይቋል። ቶርሽን ጫማ ቤት ለመክፈት ባስብ አንዴ ይሰራል ሊሰራት እኮ ነው። በቃ አስበህ ከተዋረድኩ አይቀር ጀስት ልውጣ ነው። ግን እኔ ደግሞ በ1 ሚሊዮኑም ቢወጣ ባይ ግን ሴዶ ማለት ነው እኔ አሁን ማይፈልጋሉ ሴዶ ይሄን ሁሉ አመት እንግዲህ ያንን ልጅ ሩም ውስጥ ደበደበው። በስማም ያ ልጅ እኮ አመት ወይኔ ሴዶ ተከረበተ። ያልሰበረው እነዛ ወንዶች ብሎታቸው ቀጫጫ ወንዶች ምናምን የጎረቤት ይሁኑ ወይ የሆነ ብድር ተበድረውት ይሁን አላቅም ነኝ የሚያንቀው ልጅ አለ ይመጣና ይቆልፈው እንቅ ምናምን የሆነ ብድር ተበድሮት ነው በጣም ሊሆን ይችላል
ይችላል እንደዚህ ይሄ ሁላ ብሎኬት ተሰብሮ ይሄ ሁላ እንሰት ተመቶ የሆነ ማደር የኩርኩም ብዛት ለምሳሌ ማስታወቂያ ሲሰራ የሆነ ቤት ይሄድና ጫማ ቤት ምናምን የታልጫማው ምናምን ይጎትትና ይጥለዋል ምናምን የጫማ ቤቱ ባለቤት እኮ ነውና ሲመስለኝ አሁን እንደ ሌላው ቲክቶከር ማስታወቂያ እሱ ሲሰራ ፓኬጅ የሚያቀርብ አይመስለኝም። ቦክስ ነው የሚያቀርበው። ኮንቴንት ይላ ነው የሚለው በቦክስ ነው እመታህና ከዛ እንትን ገዛሃለሁ ነው የሚለው ዋጋ ራሱ ሲባለው ዝወላ አበቃለሁ ታሽ ትከፍላለህ አበቃ እና በጣም ማይፈልጋሉ ሴዶ አያረጉትም እንጂ ቢያረግ ብዙ ሰው ደስተኛ ነው። እኔም አይመስልኝ ኢትዮጵያ አየ በቃ እንትኑ አሁን የሆነ የተወሰነ ተአማኒነቱ ጠፍቷል ነገር ነው አይደል? ሁሉም ሰው የሚሆን አልመሰለውም ነው የሚሆን አይደለም። አንደኛ እንትና ሰይዶ በባህሪው አሁንም ማለት ነው እንዲህ ያለ 3 ወር ኮንቴንት መስራት ነው የሚፈልገው ይሄን ጉዳይ ኢሹ እያደረገ ውድድሩ ላይ ግን አይወዳደርም። ሶ ምን ይሆናል የውድድሩም ቴምፖና የሰው ይሄ ማጓጓት ኔክስቱን ምናምን እሱ ያኮላሻዋል የሚል ስጋት አለ። ሐሳቡን ሊቀይር ይችላል። ልክ 1 ወር ሲቀረው ስራ ነው የሚሰራው ባይዘው አልፈልግም ቢልስ አሁንም እኮ ፈልጋለሁ መቻል አሁንም እኮ አልፈልግም ብሏል። ግን አጸደቀራለሁ አለ ግን በዚህ አቋሙ ይቀጥላል ወይ ነው ይቀይራል ነው ማለት ይሄንን የሚያደርገው ለ3 ወር እንትን ለማለት ነው ኮንቴንት ለመስራት ነው ማለት የሆኑ ድርጅቶችን ይሄን ኢሹ እያደረገ አሁን ታየዋለህ ማስታወቂያ ይሰራል። ከዛ 1 ወር ሲቀር የሆነ ነገር ይፈጥራል። ከዛ ከሶማሌው ጋር እኮ ወዳደራለሁ ብሎ መጨረሻ ላይ አሜሪካ ነገር $5 ሚሊዮን ክፈሉኛል። $5 ሚሊዮን ቀርቶ ቪዛ በመቱለት። ቪዲዮውን እንዳያችሁት ነው። አጠቃላይ ሐሳቡን እንደ ሴዶ ያሉ ሰዎችን መጥራት አለባቸው መጀመሪያ። ምክንያቱም በብዙ ጊዜ በብዙ መንገዶችን ፕሮፌሽን ነኝ ይላሉ። አንዴ ሴቶችን አንዴ ብሎኬትን እየደበደቡ ራሳቸውን ፕሮፌሽናል ያልሆኑትን ፕሮፌሽናል በማስመሰል የሚያቀርቡትን ነገር እነሱ መጥራት አለብን ወደ ትክክለኛ የፕሮፌሽናል ፋይት ለመግባት የሚል ሐሳብ ነው ያለው። ነገር ግን ሴዶ ይሄንን ውድድር ቢወዳደርና ቢሸነፍ ምንድነው የሚገጥመው የሚለው ደግሞ አንድ ወንድማችን የራሱን ሐሳብ ነው የሰጠው። ቪዲዮውን አይተን እንምጣ። ህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። አዎ እኔ በዚህ ሐሳብ እስማማለሁ። ይሄ ሰውዬ 2025 ላይ ራሱ እንዲህ እያለ ሲፈልግህ ነበር። ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ፣ በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best in Ethiopia። ሴዶ እዚህ ጋር ያልገባህ ነገር ምን አለ መሰለህ? ህዝቡ ስትሸነፍ ማየት ነው የሚፈልገው። ምክንያቱም ብዙ አመት ቲክቶክ ላይ እችላለሁ እያልክ ጎማ ስትደበድብ፣ ሰው ስትቀጠቅጥ፣ ብሎኬት ስትሰብር፣ መሬት ስትደበድብ፣ ብቻ ብዙ ነገር ስታደርግ ሰው አይተዋል። በተግባር ሪል ፋይት ላይ ግን ያየህ የለም። ስለዚህ ህዝቡ ጉራ መስሎ ስለታየው ያንተን ሽንፈት ማየት ይፈልጋል። ይሄን ሰው ደግሞ አይተኸዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ከዛ በኋላ የምትለቃቸው ቪዲዮዎች ተቀባይነት አይኖራቸውም። ህዝቡ እንደ ውሸታም ያያል። ሶማሌው ሩቅ ስለነበረ ተገላግለዋል። እነዚህ ግን ጉያ ውስጥ ሆነው አይፋቱም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ባላ ካፈገፈክ ሀገር ነው እናስለቅቅ። ስለዚህ እንዳልከው 10 ሚሊዮን ብርህን ተቀብለ ሰው አንፎሎ ቢያረግህም ኖርማል ነው። ቪዲዮውን እንዳያችሁት ነው ሐሳቡን። ይሄንን ብዙ አመትን የገነባው ነገር ካንዳንዴ ሊያጣ ይችላል የሚል ሐሳብ ነው ያከለበት። ነገር ግን ይሄንን ሊሆንም ላይሆንም ይችላል። ምክንያቱም በንቃተ ህሊናና በጆን መካከል ለተደረገው ፋይት ንቃተ ህሊና በጣም በብዙ ሲተች ነበር። 1 ደቂቃ እንኳን ሳይሞላው ምናምን ተብሎ ብዙ ነገር ሲወራለት ነበር። ንቃተ ህሊና ግን የተደረገለትን አቀባበል ግን የአንበሳ አቀባበል ነው የተደረገለት። የተበረከተለትን ስጦታዎችን ብናይ እጅግ በጣም የሚገርሙ ነገሮች ናቸው። ስለዚህ ይሄንን ሐሳብ ሊሆንም ላይሆንም ይችላል በሚል ሐሳብ ነው ይቋጫው። ነገር ግን ያ ሁሉ ነገር ተደርጎ አሁን ሴዶ ግን ውሉን በይፋ መቀላቀሉን ደግሞ በፌርማው አረጋግጧል። ቪዲዮውን አይተን ነበር።
ቪዲዮውን እንዳያችሁት ነው ሴዶ በይፋ መፈራረሙን አይተናል። ነገር ግን ሲፈራረም ያሳየውን የፊቱን ሪአክሽን ብዙ ሰዎችን ሐሳብ እየሰጡበት ነው ያሉት። አንድ ወንድማችን ደግሞ እንደዚህ ብሎ ሐሳቡ ሰጥቶበታል። ቪዲዮውን አይተን እንምጣ። በርካታ ሰዎች እንግዲህ ሴዶ ምን ሆኖ ነው እያሉ እየጠየቁ ይገኛሉ። በዛሬው ዕለት እንግዲህ ሴዶ ማርሻል ከአዘጋጆቹ ጋር ሲፈራረም ያሳየው ይህንን የፊት ገጽታ በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። አንዳንዶች ሁኔታውን በደንብ አላመነበትም ያሉ ሲሆን፣ አንዳንዶች ደግሞ በድንገት የተፈጠረ ሁኔታ ነው እያሉም ይገኛሉ። እኔ እንደሚመስለኝ ሴዶ ስለ ቢዝነስ በደንብ የሚያውቅና ያገኘውን እድል በሚገባ የሚጠቀም ሰው ነው። ለዛም ነው እስከ መጨረሻው ድረስ የተደራደረው። ቪዲዮውን እንዳያችሁት ነው የራሱን ሐሳብ አክሏል። ያም ሆነ ግን ሴዶ ፋይቱን ለማድረግ ተፈራርሟል። በብዙዎች ዘንድ ሲጠበቅ የነበረውን ፋይት በቅርቡ እናያለን ብዬ አስባለሁ። ይሄንን ቪዲዮ ከወደዳችሁት ላይክ እና ሼር በማድረግ አበረታቱን። ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።